ጌታ ኢየሱስ ክርስቶስ ይባረክ። እስቲ ተመስገን በሉ። እኔ ይሄ ለመልካም የተነገረው ትንቢት መፈጸሙ ደስ ሲለኝ፣ ለክፉ የተነገረው ትንቢት ደግሞ በሕይወቴ እንዳይፈጸም ስል በጣም በቃ እኔ ሁሉም ነገር ይቅርና ከዚህ በኋላ እስቲ እንደው እግዚአብሔር ቢረዳኝ ልሻሻል እላለሁ። ልሻሻል፣ ራሴን ለመጠበቅ ልሞክር፣ የዚህን የእግዚአብሔርን መንግስት ጉዳይ ልይ፣ የእግዚአብሔርን ነገር ልይ እላለሁ። ለምን መሰላችሁ? ከጸናንና ከእግዚአብሔር ጋር ከተጣበቅን በዚች ቤተ ክርስቲያን የምናያቸው በጣም 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 ብዙ ነገሮች አሉ። እዚህ አንደኛ ነገሥት ምዕራፍ 13 ከ1 እስከ 2 እስቲ በደንብ ስሙ ማለት እዩዋት። አንደኛ ነገሥት ምዕራፍ 13 እስቲ ተመስገን በሉ። ሰልችቷችኋል? ምዕራፍ 13 ከቁጥር 1 ጀምሮ እንዲህ ይላል። በጣም የሚገርም። እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበረ። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣን የሚያጥኑብህን የኮረብታ መስገጃዎች ካህናት ይሰዋብሃል፣ የሰዎችንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። ተመስገን። በዚያን ቀን እግዚአብሔር የተናገረው ምልክት ይሄ ነው። እነሆ መሠዊያው ይሰነጠቃል፣ በላዩ ያለው አመድ ይፈሳል ብሎ ምልክት ሰጠ። ተመስገን። ያው ኢዮርብዓም የሚባል ያው እንደምታውቁት በጣዖት እስራኤልን በጣም ያበላሸ፣ እስራኤልን ከእግዚአብሔር ያራቀ፣ በጣም ክፉ፣ ከእግዚአብሔር የራቀ፣ ከእግዚአብሔር የተጣላ ኢዮርብዓም የሚባል ንጉሥ ነበር። እሱ አመጣ፣ በቤቴል መሠዊያ ላይ ጥጃ፣ የወርቅ ጥጃ ሰራ። ከግብፅ ምድር ከባርነት ቤት ያወጣችሁ እነዚህ ናቸው አለ። ለጥጃ አሰገደ። እግዚአብሔርንና እስራኤልን አራራቀ፣ አጣላ። እግዚአብሔር ሕዝቤ ያለው እስራኤል እንደ አሕዛብ ልማድ ለጣዖት እንዲሰዋ አደረገ። በዚህ ጊዜ አንድ የእግዚአብሔር ሰው መጣና መሠዊያ ሆይ ስሙ ዮስያስ የሚባል ልጅ ለዳዊት ይወለዳል። ይሄንን አንተን የሚያስቀንሁን መሠዊያዎች ያፈርሳል፣ ጣዖታትን ከምድር ያጠፋል፣ እግዚአብሔርንና ሕዝቡን ያስታርቃል፣ እግዚአብሔርን ወደ ሕዝቡ ይመልሳል ብሎ በታላቅ ድምፅ ጮኸ ነቢዩ። ኢዮርብዓም ሞተ። ጣዖት በእስራኤል ላይ ነገሰ። ምናሴ የሚባል ነገሰ። ልጆቹን ለጣዖት የሚሰዋ ሟርተኛ፣ አስማተኛ፣ ጠንቋይ ሆነ። አሞጽ የሚባል ነገሰ። የእስራኤል የእግዚአብሔርን ቤት ዘጋ፣ ጣዖትን በምድር ላይ አስፋፋ። እግዚአብሔርና እስራኤል ተለያዩ። ይሄ ሁሉ በምድር ላይ ሆነ። ግን አንድ መልካም ትንቢት ነበር። ይሄ ሁሉ አልፎ ኢዮስያስ የሚባል ልጅ ይወለድና እነዚህን ጣዖታት ሁሉ አፈራርሶ አንድ ቀን እግዚአብሔርን ስም ያስጠራል የሚል ትንቢት ተነገረ። ተመስገን። ይህ ነገሮች በተበላሹ ጊዜ ስለኛ የሚነገር መልካም ትንቢት፣ በእጃችን የሚከናወን ነገር እንዲፈጸምልን በጣም መመኘታል። ነገሮች በተበላሹ ጊዜ፣ ጨለማ ምድርን በወረሰ ጊዜ፣ ጣዖት ዓለምን ባበሸቀጠ ጊዜ አንድ ቀን በእኔ ላይ ይህንን ነገር እግዚአብሔር ሊያስወግድ ይጠቀማል የሚል መንፈስ በዚህ ቤተ ክርስቲያን በእኔና በእናንተ ላይ መውረድ አለበት። እውነትም ኢዮስያስ የሚባል በ8 ዓመቱ ነገሰና እነዛን ጣዖታትን አጠፋ፣ የእግዚአብሔርን ቤት አደሰ፣ የነቢያትን መቃብር ቆፍሮ ሐውልታቸውን ሰባብሮ አጥንታቸውን አቃጠለ፣ ለእግዚአብሔር መሠዊያ ሰራ፣
እንደገና እግዚአብሔርን በቦታው አስቀመጠ። ይሄ ትንቢት መቼ ተነግሮለት ነበረ? ድሮ እሱ ገና ሳይወለድ ተነግሮለት ነበር።